አይ አንተን ይመስላል ተነስ ነው አንተን በመጨረሻም ናቲ ባርበር ላይ ከባድ ግፍን የፈጸሙት አካላት በፖሊስ ቁጥጥር ስር መዋላቸው እየተነገረ ሲሆን ይህም የህዝቡ ቁንጣ እንዳስታገሰ ታውቋል። ምንድነው የተፈጠረው? የምር ስለዚህ ወጣት ፍትህ ደረሰችለት? በዝርዝር እንመለከተዋለን። በጎንደር ከተማ በድንገት በተነሳ ኃይለኛ አውሎ ነፋስ በበርካታ የመኖሪያ ቤቶች ላይ ከፍተኛ ውድመት ደረሰ። በትላንትናው ዕለት በጎንደር ከተማ የተነሳው አውሎ ንፋስ ለበርካታ ቤቶች ላይ ከፍተኛ ጉዳትን ያደረሰ ሲሆን በዚህም የቤቶቹ ጣሪያ ተነቃቅሎ በሰማይ ላይ ሲንሳፈፍ መታየቱ የብዙሃኑን ትኩረት የሳበ ሲሆን በድጋሚም ሊከሰት ስለሚችል ህብረተሰቡ ማድረግ ስላለበት ጥንቃቄና አውሎ ንፋሱ ከየት ተነስቶ ጎንደር መጣ የሚለውን በዝርዝር እንመለከተዋለን። ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በቅርቡ ለጎቲያ ካፕ ለመካፈል ጉዟቸውን ወደ ስዊድን ያደረጉት ታዳጊዎች በዚያው መጥፋታቸውን ተከትሎ ጀግና ተጫዋቹ ጌታነህ ከበደ ህፃናት እንኳን ለመኖር የሚጠየፏት ሀገር ፈጥረናል ሲል ያሰፈረው ጽሑፍ ባለስልጣናቱን በእጅጉ አንገብግቧል። መረጃዎችን በጋራ እንመለከታለን። አይኤምኤፍና ከወርልድ ባንክ መበደር ከእናት እንደመበደር እናታታ ባንክም አይኤምኤፍም እንጫጫ ነበር። ጉዳያችን አልነበረም። እድገታችን ነው የመጀመሪያው አጀንዳ። ለእድገታችን የሚፈልገውን ነገር በሙሉ እናደርጋለን። በአንድ ወቅት ጠቅላዩ ከአይኤምኤፍና ከወርልድ ባንክ መበደር ከእናት እንደመበደር ነው፣ እሱ ብድር አይደለም ሲሉ መናገራቸው የቅርብ ጊዜ ትውስታ ነው። ታዲያ እናት የተባሉት አይኤምኤፎች ህዝቡ ላይ እንዲጣል የሚገፋፉት አዳዲስ ታክሶች ምናልባት ጨካኝ የእንጀራ እናት ሆኖብን ይሆን? ሚስጥሩን አካፍላችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ዛሬ ላቀሳስር ነው የመጣሁት። የህግ ልብስ ግጥም አድርጎ ለብሶ ፕራንክ የሚባል ነገር አለ ወይ? ኮሚሽነር ስማችሁን እያጠፋ ነው፣ አግበኔ ነው። እንደዚህ አይነት ነገር የለም። እኔ አሁን የህግ አካልና አካለኝ እሄዳለሁ ተገልበጥ። ምክንያቱም ከጀርባው ህግ ነው ያለ። ይሄ ፕራንክ አይደለም፣ የሀገር ክደት ነው። በስተጀርባው ብዙ አጀንዳ ያለው አሸባሪነት ነው። በአጠቃላይ ትታሰራለህ፣ ትያዛለህ። አይ አንተን ይመስላል ሰሞኑን በምስኪኑና ታዋቂው የፀጉር ባለሙያ ናቲ ባርበር ላይ ስራጨው አስደንጋጭ ፕራንክ የሁላችንን መነጋገሪያ ሆኗል። ፕራንክ መዝናኛ ቢሆንም መስመሩን ሲያልፍ ግን የሰዎችን ህይወት እንዴት ሊያጠፋ እንደሚችል የሚያሳይ አንድ ዓለም አቀፍ አሳዛኝ ታሪክ ይዤላችሁ ቀርቤያለሁ። እንዳየነው ነገሩ እንዲህ ነው። ሀገር ሰላም ብሎ ማንም ላይ ክፉ ሳያስብ ከአንዲት ሴት ጋር ተቀምጦ የነበረው ናቲ በድንገት ያልጠበቀው ዱብዳ ይወርድበታል። የፖሊስ የደንብ ልብስ የለበሱና የሰማይ ስባሪ የሚያክሉ ግለሰቦች መጥተው ሲያንገላቱት ሲገፉትና በከፍተኛ ሁኔታ ሲያሸብሩት ይታያል። የድርጊት በህዝቡ ዘንድ ከፍተኛ ቁጣንም ቀስቅሷል። ምክንያቱም አንድን ምስኪን ዜጋ ለዩቲዩብ ቪዲዮ ሲባል ማሸበር ፍጹም ስህተት መሆኑ ነው። አሁን ላይ እነዚህ የፖሊስ ልብስ በመጠቀም ሰውን ያሸበሩ ግለሰቦች በህግ ቁጥጥር ስር መዋላቸው መንግስትም ሆነ ማህበረሰቡ በቃ ማለቱን የሚያሳይ ትልቅና አስተማሪ እርምጃ ነው። ወገኖቼ ፕራንክ እንዴት መስመሩን አሳልፎ የሰውን ህይወት ሊቀጥፍ ይችላል ለሚለው ትልቅ ማሳያ የሚሆነው በ2012 ዓመተ ምህረት በታላቋ ብሪታንያ የተፈጸመው አሳዛኝ ክስተት ነው። የእንግሊዟ ልዕልት ኬት ሚድልተን አርግዛ በሆስፒታል በነበረችበት ወቅት ሁለት የአውስትራሊያ ሬዲዮ ጣቢያ አቅራቢዎች በስልክ ፕራንክ ሊሰሩ ያስባሉ። የንግስት ኤልሳቤጥን ድምፅ አስመስለው ወደ ሆስፒታሉ በመደወል መረጃን ይጠይቃሉ። ስልኩን ያነሳቸው ጃሲንታ ሳልዳኛ የተባለች ምስኪን ነርስ ነበረች። እውነተኛ የንጉሳዊ ቤተሰብ አባላት የደወሉ መስሏት በቅንነት ስልኩን አሳለፈች። ፕራንክ አድራጊዎቹ የፈለጉትን የውስጥ መረጃ አግኝተው በሬዲዮ አሰራጩት። ቪዲዮም በመላው ዓለም ላይ ቫይራል ሆነ። ፕራንክ አድራጊዎቹ ቪውና ዝናን አግኝተናል ብለው ሲደሰቱ፣ ምስኪኗ ነርስ ግን በደረሰባት ከፍተኛ የስነ ልቦና ጫና፣ ውርደትና የጥፋተኝነት ስሜት ክፉኛ ተጎዳች። አሳዛኙ ነገር ፕራንኩ በተሰራ በሶስተኛው ቀን ራሷን አጥፍታ ተገኘች። ለአንዱ መዝናኛ የሆነው ጨዋታ ለሌላው ህይወት መቅሰፍት ይሆናል። ከነዚህ ክስተቶች እኛ የሶሻል ሚዲያ ተጠቃሚዎችም ሆነ ኮንቴንት ክሬተሮች ትልቅ ትምህርት ልንወስድ ይገባናል። ናቲ ላይ በተፈጠረው ከፍተኛ ድንጋጤ የልብ ድካም ወይም ሌላ የጤና እክል ቢገጥመው ኖሮ ተጠያቂው ማን ይሆን ነበር? የሰውን ስለ ልቦና መስበር ቀልድ አይደለም። የፖሊስና ወይም የጸጥታ አካላትን ልብስ ለቀልድ መጠቀም የሀገርን ደህንነት አደጋ ላይ የሚጥል ከባድ ወንጀል ነው። ህዝብ በጸጥታ አካላት ላይ ያለውንም እምነት ያሳጣል። ለነጻነት ድንበር የሚያበቃው የሌላው ሰው መብት ሲጣስ ነው። ለገንዘብ
ለገንዘብና ለዝና ሲባል የሰዎችን ሰብአዊ መብት መርገጥ መቆምም አለበት። በመጨረሻም ፖሊስ የወሰደው አፋጣኝ እርምጃ መሰል ድርጊቶች እንዳይደገሙ ትልቅ ማስጠንቀቂያ ይሆናል ብዬ አምናለሁ። ሁላችንም በማህበራዊ ሚዲያ ላይ የምንለቃቸውና የምናሳያቸው ነገሮች ሰብአዊነትን ያከበሩ መሆናቸውን ማረጋገጥ የጋራ ኃላፊነታችን ነው። ልቅረጸው ቆይ በጎንደር በድንገት የተነሳው የከባድ አውሎ ንፋስ የበርካታ ቤቶችን ጣሪያ ነቃቅሎ በሰማይ ላይ ሲያበር ማየት በእርግጥም እጅግ በጣም የሚያስደነግጥ ነበር። ዛሬ ይህ አውሎ ንፋስ በሳይንሳዊ ትንታኔ ከየት ተነስቶ ጎንደር ላይ እንደደረሰና በቀጣይ መሰል አደጋዎች ቢከሰቱ ህብረተሰቡ ራሱን እንዴት መጠበቅ እንዳለበት አፋጣኝ መረጃዎችን አጋራችኋለሁ። ውድ ተመልካቾች የተፈጥሮ አደጋ የቱንም ያህል ቴክኖሎጂ ቢራመድም የሰው ልጅ አቅም የሚፈትን ነው። በትላንትናው ዕለት በጎንደር ከተማ የተከሰተው የአውሎ ንፋስ በንብረት ላይ ከፍተኛ ጉዳትን አድርሷል። በዚህ አስጨናቂ ጊዜ ከምንም ነገር በላይ ሁሉን ወደሚችለው ፈጣሪ መጸለይና ምህረቱን መለመን ትልቅ የልብ ሰላም ይሰጠናል። ፈጣሪ የተጎዱትን ቤተሰቦች እንዲያጽናና ሀገራችንን ከክፉ ነገር ሁሉ እንዲጠብቅልን የሁላችንም ጸሎት ነው። ነገር ግን ከጸሎት ጎን ለጎን አደጋውን ለመቀለስ ተግባራዊ ጥንቃቄዎችን ማድረግ ግድ ይለናል። የአውሎ ንፋስ በድጋሚ ሊከሰት ስለሚችል እባካችሁ እነዚህን አራት ዋና ዋና ጥንቃቄዎች ተግባራዊ ማድረጋችሁን እንዳትረሱ። ጣሪያና አካባቢን ማጠናከር፣ በቀላሉ ሊነቀሉ የሚችሉ የቤት ጣሪያዎችን በተለይም ቆርቆሮችና በሚስማር ላይ በከባድ ነገሮች አጥብቁ። በግቢ ውስጥም በንፋስ ሊበሩ የሚችሉ እቃዎችን ሰብስባችሁ ደህንነቱ በተጠበቀ ቦታ ላይ አስቀምጡ። አውሎ ንፋሱ በሚከሰትበት ጊዜ በቤት ውስጥ መሃል ወይም ደግሞ ጠንካራ ግድግዳ ካላቸው ክፍሎች ውስጥ ጠለሉ። ሊሰበሩና አካል ሊቆርጡ ከሚችሉ መስታወቶችና መስኮቶች ምራቁ። ከቤት ውጪ ከሆናችሁ ንፋሱ ሲጀምር በትላልቅ ዛፎች ስር፣ ከማስታወቂያ ሰሌዶች ወይንም ከኤሌክትሪክ መስመሮች አጠገብ በፍጹም እንዳትጠለሉ። የንፋሱ ኃይል የኤሌክትሪክ መስመሮችን በማናጋት ቃጠሎ ሊያስነሳ ስለሚችል ዋና የኤሌክትሪክ ማጥፊያዎችን ቆጣሪ አውርዱ ወይም ደግሞ እቃዎችን ከሶኬት ንቀሉ። ትልቁ መልእክታችን ነው። ብዙዎች የንፋስ ከየት መጣ ብሎ ይጠይቃሉ። የአየር ንብረት ሳይንስ ሜትሮሎጂ ለዚህ አሳማኝ ምላሽ አለው። ንፋሱ ከሩቅ አገር የተጓዘ ሳይሆን በራሱ በክረምቱ የአየር ጸባይና በጎንደር ተራራማ መልክዓ ምድር ምክንያት የተፈጠረ ነው። በክረምት ወቅት የአትላንቲክና በህንድ ውቅያኖስ የሚያነሳው ሞቃታማና እርጥበት አዘል አየር ወደ ሰሜን ኢትዮጵያ ይጓዛል። የበዋትነት የከበደ አየር የጎንደርን ተራራማ አካባቢዎች ሲያገኝ ማለፊያ ስላጣ ወደ ላይ በፍጥነት እንዲገፋም ይገደዳል። አየሩ ወደ ላይ ሲወጣ የግዙፉ ነጎድጓድ ደመናዎችን ይፈጥራል። እነዚህ ደመናዎች ከፍተኛ መጠን ያለው ውሃና ቀዝቃዛ አየር ሲሸከሙ ክብደቱን መቋቋም ያቅታቸዋል። በዚህ ጊዜ ደመናው ሲፈርስ በውስጡ የታመቀው አየር በከፍተኛ ፍጥነት ወደ መሬት ይወረወራል። መሬትም ሲመታም ባግድም ይበተናል። የቤቶችን ጣሪያ የሚያነሳውና ዛፎችንም የሚሰብረው የአስፈሪ አግድም ንፋስ ነው። ወገኖቼ ተፈጥሮን መቆጣጠር ባንችልም በእውቀትና በጥንቃቄ ጉዳቱን መቀነስ ግን እንችላለን። በአሁኑ ሰዓት ሁላችንም በያለንበት ሆነን ለተጎዱ ወገኖቻችን የምንችለውን ድጋፍ እናድርግላቸው ጥሪን አስተላልፋለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይጠብቅ። ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በቅርቡ በስዊድን ሀገር በተካሄደው የጎቲያ ካፕ የህፃናት የእግር ኳስ ውድድር ለመሳተፍ ካቀኑት 22 ኢትዮጵያን የልዑካን ቡድን አባላት ውስጥ 18ቱ ታዳጊ ተጫዋቾች ወደ ሀገራቸው አንመለስም ብለው በዚያው መቅረታቸው መነጋገሯል። ይህንን ተከትሎ የኢትዮጵያ ብሔራዊ ቡድን የቀድሞ አምበል ጌታነህ ከበደ ያሰፈረው ልብ ሰባሪ ጽሑፍ የብዙዎችን ስሜትም ገልጿል። የአስተማሪ ቪዲዮ ሌሎችም እንዲደርስ ላይክና ሼር አድርጉት። ወደ ውጭ ሀገር ሄዶ ሀገርን ወክሎ መጫወት ማንኛውም ታዳጊ እግር ኳስ ተጫዋች ትልቁ ህልም ነው። ነገር ግን ከ22 የልዑካን ቡድን አባላት 18 ታዳጊዎችና 4 አሰልጣኞች ውስጥ ወደ ሀገር የተመለሱ ውስጥ 3 አሰልጣኞችና 1 ታዳጊ ብቻ ናቸው። እነዚህ 18 ታዳጊዎች ክብራቸውን፣ ቤተሰባቸውንና ያደጉበትን ሰፈርተው በሰው ሀገር ላይ ስደትን ሲመርጡ ጉዳዩ ከእግር ኳስ አልፎ የሀገሪቱን ጥልቅ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ቁልጭ አድርጎም ያሳያል። ታዳጊዎቹ ይህንን ውሳኔ
የወሰኑት በልጅነት አይምሯቸው የሀገሪቱ የነገ ተስፋ ጨልሞም ስለታያቸው ነው። የአሳዘኝ ክስተት ተከትሎ ጀግናው ተጫዋች ጌታነህ ከበደ ያሰፈረው ጽሑፍ መሬት ላይ ያለውን እውነት ፍንትው አድርጎ የሚያሳይ ነው። መልእክቱን በሶስት ዋና ዋና ሀሳቦችም ሊከፈል ይችላል። ህዝብ በከፋ የሰላም እጦት መሄጃ አጥቷል። አስከፊ የኑሮ ውድነትም አለ። የሁላችንም የዕለት ተዕለት እውነታ ነው። ዜጎች በነጻነት መንቀሳቀስ ባልቻሉበትና የኑሮ ውድነቱ አንገት ባስደፋበት ሁኔታ ውስጥ በተለይም ወጣቱ ትውልድ ስደትን እንደ ብቸኛ መውጫ በር ያየዋል። መሪዎች ከግዠት ዓለም መውጣት አለባቸው ሲልም ተናግሯል። በመገናኛ ብዙሃን ስለ ፈጣን እድገት የሚነገረው ትርክት መሬት ላይ ካለው የህዝብ መከራና የሰላም እጦት ጋር ፍጹም እንደማይገናኝ ጌታነህ በድፍረት ተናግሯል። መሪዎች የሚያዩትና ህዝቡ የሚኖረው ህይወት የተለያዩ ዓለማት መሆናቸውንም በግልጽ ያሳያል። ህፃናት እንኳን ለመኖር የሚጠየፏት ሀገር ፈጥረናል ሲልም ተናግሯል። ይህ አረፍተ ነገር የአንድን ትውልድ ስብራት ያሳያል። አዋቂው በችግር ቢገፋ እንኳን ህፃናት በተፈጥሯቸው ሀገራቸውን ይወዳሉ። ነገር ግን ጭንቀቱና ተስፋ መቁረጡ ህፃናቱ ዘንድ ደርሶ ሀገራቸውን እንዲጠሉ ማድረጉ እንደ ትልቅ የሞራልና የታሪክ ውድቀት ማሳያም ነው። ይህ ክስተት ለሀገራችን መሪዎችም ሆነ ለህብረተሰቡ ትልቅ የማንቂያ ደወል ነው። የእድገት ትክክለኛ መለኪያው እውነተኛ ሀገራዊ እድገት የሚለካው በሚገነቡ ረጃጅም ህንፃዎች ሲሆን ዜጎች በተለይም ታዳጊዎች በሀገራቸው ላይ ባላቸው የተስፋ መጠን ነው። የነገዋ ኢትዮጵያ ጣፋንታ ወጣቱ ትውልድን ሀገሩን ጥሎ ለመሰደድ የሚያስብ ከሆነ የቱንም ያህል ልማት ቢመጣ ሀገሪቱ የነገ አስረካቢ ትውልድ እያጣች መሆኑን መገንዘብ ያሻል። ውድ ተመልካቾች ጌታነህ እንዳለው እውነታውን ተቀብለን ቆም ብለን ማሰብ ካልቻለን የነገዋ ኢትዮጵያ ጣፋንታ እጅግ በጣም አሳሳቢ ይሆናል። ታዳጊዎቻችን በሀገራቸው ተስፋ እንዲኖራቸው ማድረግ የሁላችንም የቤት ስራ ነው። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር እሱ ብድር አይደለም። ባንክም አይኤምኤፍም እንጫጫ ነበር። ጉዳያችን አልነበረም። እድገታችን ነው የመጀመሪያው አጀንዳ። ለእድገታችን የሚፈልገውን ነገር በሙሉ እናደርጋለን። አንድ ወቅት ጠቅላዩ ሳት ብሏቸው ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ መበደር ከእናት እንደ መበደር ነው ተብሎ ተነግሮ ነበር። ዛሬ ግን ያቺ እናት ጨካኝ እንጀራ እናት ሆናብን ይሆን? የሁሉም ጥያቄ ነው። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ እነዚህ ተቋማት ወደ ሀገር እንዳይገቡ በጽኑ የታገሉት ለምን ነበር? የሀገራችን ሀብት የዕዳ ወጥመድና አሁን ህዝቡ ላይ እየተጫነ ያለው የታክስ ጋጋታስ መጨረሻው ምን ይሆን? በዝርዝር እንመለከተዋለን። ከእናት እንደ መበደር ነው የሚለው የቅርብ ጊዜ ትውስታችን ዛሬ መሬት ላይ ካለው እውነታ ጋር ፍጹም ተቃርኖ ቆሟል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አይኤምኤፍ እና የዓለም ባንክ የሀገሪቱን የኢኮኖሚ ፖሊሲ እንዳያሻክሩ በጽኑ ይታገሉ ነበር። ምክንያቱም የእነዚህ ተቋማት ባህሪ ጠንቅቀው ያውቁት ስለነበር። አይኤምኤፍ ብድር ሲሰጥ እንደ እናት አዝኖ ሳይሆን የራሱ ጥብቅ ቅድመ ሁኔታዎችን አስቀምጦ ነው። ዛሬ የምናየው የድጎሞች መነሳት፣ የገንዘብ የመግዛት አቅም መዳከምና አዳዲስ የታክስ አይነቶች መቆለል ተቋሙ መንግስት ብድሩን እንዲከፍል የሚያደርግበት የጫና ውጤት ነው። እናት የተባለው ተቋም በተግባር ግን ምንም ርህራሄ የሌለው የጥቅም አስከባሪ መሆኑንም በተግባር እየተመለከትን ነው። ወደ ሎጂክና ጂኦፖለቲካዊ እውነታ ስንመጣ አፍሪካ በከፍተኛ የተፈጥሮ ሀብት ሪሶርስ የተሞላች አህጉር ናት። ፈጣሪ ሰጣት። ይህንን በረከት ግን በቅጡ መጠቀም አቅቷታል። ምክንያቱም እርስ በርስ በጎሳ በብሔርና በፖለቲካ ስንባላና ስንጋጭ የጋራ ራዕይና ስትራቴጂካዊ አስተሳሰብ አጥተናል። ምዕራባውያንና ዓለም አቀፍ ተቋማት ይህንን የውስጥ ድክመታችንን በመጠቀም በስመ ብድርና እርዳታ ታትሞ በሚመጣ የወረቀት ገንዘብ አስረው ይዘውናል። ብድሩን መክፈል ሲያቅተንም በምላሹ ውድ የሆኑ ማዕድናቶቻችንና ለመሬታችንና የሀገር ሀብቶችን በድርድር ጠረጴዛ ላይ እንድናቀርብ እንገደዳለን። ይህ የዘመናችን ዘመናዊ የኢኮኖሚ ቀኝ ግዛት ነው። መንግስት በውጭ ዕዳ ጫና ሲታነቅ እናም አይኤምኤፍ የሚሰጠውን መመሪያ ለመፈጸም ሲገደድ የመጨረሻው አማራጭ አድርጎ የሚወስደው ዜጎች ላይ የታክስ ጋጋታን መጫን ነው። ዛሬ ህዝቡ በኑሮ ውድነት ክፉኛ እየተማረረ ባለበት በዚህ ሰዓት በመንግስት አስፋልት ላይ ለሄደ መኪና ሁሉ ታክስ ይከፈላል የሚሉ አስገራሚ አዋጆችን
እየሰማንም እንገኛለን። እዚህ ላይ ትልቁ ቂልነት መንግስት ያንን አስፋልት የሰራው እኮ ራሱ ህዝቡ ከፍሎት በነበረው ታክስ መሆኑ መርሳቱ ነው። ድርብ ግብር በህዝብ ላይ የተጫነ ነው። ነገሩ እንዲህ ከቀጠለ እያንዳንዱ እንቅስቃሴያችን የገቢ ማስገኛ ተደርጎ ከታሰበ እመኑኝ ትንሽ ከቆየ ለምንራመደው እርምጃም ቆጣሪ ተገጥሞልን ግብር እንድንከፍል እንጠየቅ ይሆናል። ውድ ተመልካቾች የውጭ ብድር የሀገርን የውስጥ አቅም ካላገለበተና በስትራቴጂ ካልተመራ መጨረሻው የህዝብን ኪስ ማራቆትና ሀገርን ለባዕዳን አሳልፎ መስጠት ነው። መንግስት ከውጭ ተቋማት ጫና ይልቅ የህዝቡን የኑሮ ስቃይ ማዳመጥ ይኖርበታል። ስለተከታተላችሁኝ ከልቤ አድርጌ አመሰግናለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።